እንግዲህ ከሄደችበት ሀገር ሁና ቪዲዮ ሰርታ ለቃለች። በመጀመሪያ እንግዲህ ሀይሚዬ በሰላም የሄድሽበት ቦታ ስለደረስሽና በሰላም ገብተሽ ሰላም መግባትሽን ስላሳወቅሽን ደስ ብሎናል። ነገር ግን ያው ያለሽበት ሁኔታ በጣም ልብ ነው የሚሰብረው፣ በጣም ነው የሚያሳዝነው። ይሄ እንዳይፈጠር ነበር ብዙ ነገሮችን ስንለፋ የነበረውና በጣም በሚያሳዝን ሁኔታ ልቧ ተሰብሯል። በጣም ተጸጽታለች ባደረገችው ነገር፣ በወሰነችው ውሳኔ ልክም እንዳልነበር ውሳኔዋ። እንግዲህ ብሩኬንም በጣም ይቅርታ ጠይቃለች። በጣም እንዳሳዘነችው፣ ልቡን እንደሰበረችው፣ እንደዛ ተከፍቶ አይኑ ላይ እያየው መከፋቱን ጨክኜ ጥየው ስለመጣው በጣም አዝኛለሁ፣ በጣምም ከፍቶኛል ብላ እንግዲህ ለብሩኬን ብዙ መልእክት አስቀምጥለታለች። በጣም ይቅርታ ጠይቀዋለች። እንዲሁም ደግሞ ተመልካችን ከኛ ብዙ ነገር የምትጠብቁ፣ እኛ ትልቅ ደረጃ ደርሰን ማየት የምትጠብቁ በጣም ብዙ ናችሁ። እናንተንም እንግዲህ ልባችሁን ስለሰበርኩት በጣም ይቅርታ አድርጉልኝ ብላለች። እንግዲህ በዋነኝነት ብሩኬን ይቅርታ ጠይቃለች። እንዳያችኋት እንግዲህ ቪዲዮ ተጀምሮ እስከሚያልቅ ድረስ እያለቀሰች ነበረ። በጣም ይሄ ማልቀስ ዝም ብሎ ማልቀስ አይደለም። በጣም ልቧ ተሰብሮ በጣም በከባድ ስሜት ውስጥ በከባድ ስብራት ውስጥ ሆና ነው ስታለቅስ የነበረችው። ይሄንን ባታረጊ ደስ ይለን ነበረ ሀይሚዬ፣ ጨክነሽ ጥለሽ ባትሄጂ ደስ ይለን ነበረ። በቃ ማለት እንዴት አስችሎሽ ይሄን ነገር ማድረግ እንደቻልሽ እኔ እንጃ አላውቅም። ማለት ለምሳሌ አሁን እንግዲህ ያው የኢየሩስ ስበብ ነው እዚህ ያደረሳችሁ አይደለ? ልጁ የብሩክ ነው ተብሎ እንኳን ይሄን ነገር ተብሎ ቢሆን እንኳን ይሄን ነገር ብታደርጊው እሺ ልጅ ስላለው ከፍቷት ነው እንል ነበረ። ግን ልጁ የሱ እንዳልሆነ አውቃችኋል አይደለ? ደስተኛ መሆን ባለባችሁ ሰዓት ግን ተለያይታችሁ አንቺም ሀገር ለቀሽ ወጥተሽ በመሄድሽ እንደዚህ ልብሽ ተሰብሮ በሀዘን ውስጥ እያለቀሽ በማየታችን በጣም ከፍቶናል። በጣም ማለት ነው። እንግዲህ በመካከላቸው ያሉ እዛው አጠገባቸው ያሉ ሶስተኛ ወገኖች፣ ጓደኛ ተብዬዎች፣ ብዙ አስመሳይ ጓደኞችን አይተናል። ከኢየሩስ ቀጥሎም እንግዲህ ለመለያየታቸው ምክንያት ሆነዋል ማለት ነው። አቶ ናቲም ደህና ልጅቷን ከቡታጅራ ይዞ መጥቶ ቤቱ በቃ ዘግቶ ቤቱ ቁጭ አድርጎ የነበረ ልጅ ችግራቸውን ይፈቱት ነበር በእርግጠኝነት። ናቲ ባይገባ በፊትም ሌላ ቦታ ሰው ማንም የማያውቀው ቤት ይዟት ሄዶ ችግራቸውን እዛቸው አንድ ጎጆ ቤት ቁጭ ብለው ችግራቸውን ፈተው በፍቅር ተስማምተው እዛ ቤት ወጥተዋል አይደለ? አሁንም እንደዛ ይሆን ነበረ። ግን ቤቱን ስለሚያውቁት ብቻ እንግዲህ አቶ ናቲ አጉር ተወደድኩ ወይ ደግሞ የራሱን አምሳኬ ለማሙላት ቤት መጥቶ እንግዲህ ልጅቷን ክፈትላት አስወጣት ብሎ አስወጣት። ከዛ በኋላ ሀሰን ጋር ተገናኘች። ከሀሰን ጋር ብዙ ነገር ተካሄደ። ሀሰን ደግሞ አገር ለቃ እንድትሄድ መንገድ ከፈተ ማለት ነው። ስለዚህ በዋነኝነት ጓደኞቻቸው ናቸው እንዲለያዩ የሚያደርጓቸው። ከዛ በተጨማሪ ደግሞ ሚዲያ ላይ በቃ አይዞሽ በርቺ ጎበዝ ሂጂበት የምትሉ ልጆች ደስ አላችሁ? እንባዋን ስታው እንደዚህ በጸጸት ከብሩኬ ተለይታ ስታለቅስ ስታው ደስ አላችሁ? ተደሰታችሁ? በቃ ምን ተሰማችሁ? ደስታ ወይስ ጸጸት? መቼም አብረናት አለቀስን አትሉም። መምከር መገሰጽ ሲገባችሁ ብዙ ነገር ብላችሁ ለያያችኋት ከልጁ ማለት ነው። በእርግጥ ለያያችኋት ልላችሁ አልችልም። ለጊዜው ነው ለያያችኋት። ምናልባትም ለቀናት፣ ምናልባትም ለሳምንት፣ ምናልባትም ለወራት። ከዛ ውጭ ግን ብሩኬና ሀይሚን መቼም አትለያዩአቸው፣ እመኑኝ። ምክንያቱም ብሩኬም ሂዶ ነበር፣ ግን ደግሞ ትክክለኛና እውነተኛ ፍቅር ስላለ ተመልሶ መጥቷል። ሀይሚም ሄዳለች፣ ግን ትክክለኛና እውነተኛ ፍቅር አለ። የተናገረችውም ነው። ተመልሳ ትመጣለች ወይ ሂዶ ያመጣታል፣ እመኑኝ ማለት ነው። በእርግጥ ያለችበትን አድራሻዋን መናገር አልፈለገችም። ምናልባት ወይ ያጅላ ሀሰን ያቅ ይሆናል ወይ አያቅም። ነገር ግን አየር መንገድ ሂዶ ለበጎ ነገር ከሆነ ኢንፎርሜሽን ሊሰጡ ስለሚችሉ ይህንን ቪዲዮ የዛሬዋን ቪዲዮ እንኳን አሳይቶ ያለችበትን ሀገር እና ሄደችበትን ትኬት የቆረጠችበትን ማጣራትና መሄድ ይችላል ብሩኬ ማለት ነው። ብሩኬ አሁንም ተስፋ እንዳትቆርጥ እንደምታፈቅርህ በደንብ ነግረሃለች። አንተም ታፈቅራታለህ። ዋጋ ክፈል። አሁንም ብሩኬ ምንም ማለት አይደለም። አዎ ተበድለሃል። ባልዋልክበት ባላጠፋኸው ጥፋት ብዙ ተሰድበሃል። ብዙ ክብርህን አጥተሃል። ብዙ በቃ ክብር የሚነኩ ነገሮችን ተብለሃል።
ግን ደግሞ ችግር የለውም ገባህ? ስለምወድ ነው እንደዛ የሚያረኩት ብላለች። ስለምወድ ነው ክብርህን የሚነካ ነገርም ስናገርህ የነበረው በተለይ በሴት ዙሪያ በጣም ክብርህን የሚነካ ነገር ተናግሬ ያለው አድርጌ ያለውና ግን ያን ስለምወድህ ነው እንደዛ ያረኩትኝ ላንተ ስሜት ስላለኝ ስለምወድ ነው እንጂ ባልወድህና ስሜት ባይኖረኝ ኑሮ ያንንም አላስፈላጊ የሆነ ቃልም አንተን ልብህን የሚሰብር ነገርም አላደርግም ነበር ብላለች። ስለዚህ እንደምትወድህ ተረድተህ ስለምትወድህ እንደዛ ነገር ያደረገችው ስለምትወደኝ ነው ብለህ እሷን ከማግኘት ያለችበት ከመሄድ ወደ ኋላ እንዳትል፣ ዋጋ ክፈል። ነገ ትደሰትበታለህ። ዛሬ የከፈልከውን ዋጋ ነገ ለካ ለበጎ ነበረ። ነገ በቃ እናንተ ጥሩ ደረጃ ደርሳችሁ ተጋብታችሁ ልጅ ወልዳችሁ በቃ ደስተኛ የሆነ ትዳር ስትመሩ ለካ ያኔ የከፈልኩት ዋጋ ለዚህ ነበረ፣ ለካ ለበጎ ነበረ። ሰዎች እኛ ሊለያዩን ቢጥሩም ቢሞክሩም ግን ደግሞ እውነተኛ ፍቅር ስላለና ፈጣሪ ከኛ ጋር ስላለ የከፈልኩትን ዋጋ ከፍዬ ዛሬ ላይ ደስተኛ ሆነናል ብለህ በደንብ የምትደሰትበትና ፈጣሪን የምታመሰግንበት ጊዜ ሩቅ አይሆንም። አሁንም ወንድሜ ዋጋ ክፈል፣ ግድ የለህም ዋጋ ክፈል። ሄደህ አየር መንገድ ማጣራት ያለብን አጣራ። ሀሰን ይነግራል ብዬ አላስብም፣ ያቃልም ብዬ አላስብም። ምክንያቱም ሀሰን ካወቀ እንደሚነግርህ እርግጠኛ ነኝ። ሀይሚም ሀሰን ካወቀ እንደሚነግርህ ምንም ጥያቄ የለውም። ሀሰን ቱልቱላ ነው፣ ይናገራል። ስለዚህ በቃ ማጣራት ባለብህ መንገድ አጣርተህ ድምጽህን አጥፍተህ ሹልክ ብለህ ምክንያቱም ምናልባትም መሄድክን ካወቀች ወይ ልጠፋብህ ወይ ቦታ ልትቀይር ስለምትችል ብቻ ያለችበትን ቦታ አጣርተህ ሹልክ ብለህ ቪዲዮም ከዛ እሷን ካገኘ በኋላ መልቀቅ የተቀረጸውን ቪዲዮ ሹልክ ብለህ ሂደህ ያለችበትን አጣርተህ አግኛት። ሂደህ አግኛት፣ ይዘሃትና አውሩ። እንደውም ትንሽ ጊዜ ዛ ያለችበት ቦታ ራሱ ብታሳልፉ ለራሳችሁ ጊዜ ብትሰጡ ደስ ይለኛል። በእርግጥ የት እንዳለች ቦታዋ መች ነው ምናምን የሚለውን አላውቅም። ብዙ ሰው እንግዲህ ዱባይ ናት እያለ ነው፣ ግን ዱባይ አትመስለኝም እንደኔ እንደ ራሴ። ምክንያቱም ዱባይ ከሆነች ኢንተርኔት ልትቸገር አትችልም በጭራሽ ማለት ነው። ምንም እዛው ያለችበት ሆቴል ራሱ ኢንተርኔት ይኖራል። ባይኖርም እንኳን በቀላሉ ወታ ካርድ ማስገዛት ምናምን የምትችል ነው። እዛ ላይ ደግሞ ይሰጣል፣ ከኤርፖርት ራሱ ካርድ ይሰጣቸዋል። ወደ ለተወሰነ ለ3 ቀን ነው ለ15 ቀን ነው አላውቅም። ብቻ ዙሮ ዱባይ ብዙ ሰው ስላለ ዱባይ ከሆነች ትቸገራለች ብዬ አላስብም። ግን ሌላ ቦታ እኔ እንጃ አላውቅም። ሌላ ቦታ ናት። ኢትዮጵያ ውስጥ ሆኖ ሌላ ቦታ ነው የምትመስለኝ እኔ እንደ ራሴ ግምት ማለት ነው። የእናንተን ግምት አላውቅም። እንደኔ ግን ኢትዮጵያ ውስጥ ናት ያለችው፣ ግን ሌላ ቦታ ማለት ኢትዮጵያ ውስጥ ሆኖ ራቅ ያለ ቦታ እንጂ መቼም ከኢትዮጵያ ውጭ ዱባይ ሆና ኢንተርኔት ትቸግራለች ማለት ዘበት ነው። እና ለማንኛውም ብሩኬ ከዛሬ ጀምሮ ስራህን እንደምትሰራ ተስፋ አደርጋለሁ። ማንንም እንዳሰማም በቃ ክፈል መስዋዕት። እስካሁን የከፈልከው መስዋዕት መቼም እስካሁን ከከፈልከው መስዋዕት አሁን ይሄ የምከፍለው አይበልጥም። ምክንያቱም ብዙ መስዋዕት ከፍላል እስካሁን ብዙ መስዋዕት በጣም ብዙ ነገር ተብለህ አልፈሃል። ያለ ስምህ ብዙ ቃላት ተወርሮብህ አልፈሃል። ስለዚህ ይሄን ደግሞ ላንተ ቀላል ነው። ይሄ ቀላሉ ነው ብሩኬ፣ ቀላል ነው። ሰይጣንን አሸንፈህ እልህን አሸንፈህ የተባልከውን ሁሉ ረስተህ ለፈጣሪ ሰጥተህ አሁንም ሂደህ ፍቅርህን አድን። ምክንያቱም ነገ ይች ልጅ የሆነ ነገር ብትሆን ሀይሚ ደግሞ የብቸኝነት ስሜት በጣም ያጠቃታል፣ ይከፋታል። ብቻዋን ስትሆን በተለይ ካንተ ስትለይ ምናምን በቃ እምባንባ ነው የሚላት፣ ውስጧ ይረበሻል፣ ደስተኛ አይደለችም በአጠቃላይ ካንተ ተለይታ ማለት ነው። ስለዚህ ሂደህ ፍቅርህን አድን። ነገ የሆነ ነገር ታማ ወይ የሆነ ነገር ሆና ብታያት ብትጸጸት ትርጉም የለውም። ዛሬ ነገ ሳትል ለሰይጣን ቦታ ሳትሰጥ ሰከንድም ለሰይጣን ቦታ ሳትሰጥ ሄድና ፍቅርህን አድን ነው ምልክ። ከዛ ውጭ ግን ሀይሚዬ ተረጋግተሽ አሁንም ቢሆን ያለሽበትን አፈላልጎ ቢመጣ የማይሆን ቃላት ብለሽ ልቡን እንዳትሰብሪው አደራ የምልሽ ነገር፣ ልቡን እንዳትሰብሪው። በቃ እስካሁን ያለፈው የተናገርሽው ቃላት በጣም ብዙ እላፊ ቃላቶችን ተናግረሽዋል፣ አንቺም ብለሽዋል። እኔ አይደለሁም አንቺም ከቃልሽ አውጥተሽ ብለሽዋል። በተለይ በሴት ጉዳይ ብዙ መጥፎ ቃላቶችን ተናግረሽዋል ማለት ነውና አሁንም ሲመጣ ደግሞ
ክፉ ቃላቶችን ከመናገር ተቆጥበሽ ችግራችሁን በቃ ለወደፊት እንደዚህ እንዳታደርግ ብሩኬ፣ በፕራንክም ይሁን በስራም ይሁን በምንም ሴት ህይወታችን ላይ እንዲመጣ አልፈልግም፣ በእኔም በኩል ወንድ ህይወታችን ላይ እንዲመጣ አልፈልግም ብለሽ ቁጭ ብለሽ እንዳንድ አፍቃሪ እንዳንድ ፍቅረኛ አውሪው እንጂ ቃላት እየወረወርሽ ልቡን አትስበሪው። አንተ ነገም እኮ ሴት ይዘህ ትመጣለህ። አንተ ያንተ ሴቶች እኮ ብዙ ናቸው። አንተ ምናምን ሴት ታቅፋለህ፣ ሴት እንዲት አትበይ። በቃ ያ ነው ቃል ከባድ ነው። አትበይ እንደዛ ነገሮችን በፍቅር